ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታይ ቤተሰቦች ዘወትር የምንለቃቸውን ተአማኒነት ያላቸው መረጃዎች ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ እያልን የደውል ምልክቷን መጫናችሁን አትርሱ እንላለን። እነሆ ከሁለት ዓመት በፊት በደቡብ አፍሪካ ፕሪቶሪያ ላይ በተደረገው የጦር አቁም ስምምነት የቆመው የፌዴራል መንግስት ጦርነት ዳግም በማገርሸት ከስምምነቱ ወይም ከህጉ በማፈንገጥ በህወሓት በኩል በትግራይ ክልል ዳግም ጦርነት የመቀስቀስ ዝግጅትና አዝማሚያ እስካሁኗ ሰዓት ድረስ እየታየ መሆኑ ይገኛል። ከዚህ ቀደም በነበረው ጦርነት ከ1 ሚሊዮን በላይ የሰው ልጆች ህይወት የተቀጠፈ ሲሆን በንብረትና በሀገር ኢኮኖሚ ላይ የደረሰው ኪሳራ በውል የማይታወቅ መሆኑ ይታወሳል። ህወሓት ቡድን ዛሬም ኃይሉንና አቅሙን በማደራጀት ከግንቦት ወር 2018 ሰኔ ወር ጀምሮ እስከ ዛሬ ድረስ በአካባቢው አለመረጋጋትን ፈጥሮ ይገኛል። ከዚህም በተጨማሪ በመረጃው እስከደረሰን ሰዓት ድረስ በትግራይ ክልል ከገጠር ወረዳና ዞን ቀበሌ ገበሬ ማህበራት ድረስ በመዝለቅ ታዳጊ ወጣቶችን ለጦርነት ዝግጁ ያልሆኑ ታዳጊ ህጻናትን ሳይቀር ወደ ማይታወቅ ካምፕ ወይም ማሰልጠኛ ጣቢያ ወስዶ ማጎሩን ቀጥሏል። ይህንን አፈናና እገታ የሸሹ የትግራይ ክልል ታዳጊ ወጣቶች እስከዛሬ ድረስ ቀን ሰኔ 2 ጠዋት ድረስ ወደ አዲስ አበባና አጎራባች የአማራ ክልል በሚሰደዱ በሺዎች የሚቆጠሩ ሆነዋል። በቀጥታ በኤርትራ፣ በሱዳን፣ በግብጽ መንግስትና በሌሎች አካላት በኢትዮጵያና በትግራይ ህዝብ ሰላምና ነጻነት እየነፈገ ያለው የህወሓት ከጦርነት ውጭ ምንም አይነት አማራጭ ሀሳቦችን እንደማይቀበልም አስታውቋል። ጉዳዩ ከዚህ ቀደም በአሸማጋይነት ይዘው የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከአዲስ አበባ ወደ ክልሉ በማድረግ ቡድኑን ለማነጋገር ፕሮግራም ቢያስያዙ ቢሆንም በህወሓት አመራሮችና አዛዦች ሊቀመንበሮች አይቻልም በማለት ከዚህም በዘለለ በአሜሪካ በኩል የተላከው የዲፕሎማሲ ልዑክ ምንም አይነት ውጤት ሳያመጣ መመለሱ የሚታወቅ ነው። የህወሓት የቀድሞ አባልና የጦር አመራር የነበሩት ጻድቃን ገብረትንሳኤ በሰጡት መግለጫ ህወሓት ክልሉን ህዝብ አለመረጋጋትና ሰላም ከመጥላቱም በላይ የክልሉ ያለው የማዕድን ሀብትን በመዝረፍና ህዝቡን ለስደትና ለመከራ በመዳረግ ቆርጦ የተነሳ አካል መሆኑን ሁሉም የትግራይ ተወላጅ ብቻ ሳይሆን መላው ኢትዮጵያውያን ሊቃወሙ ይገባል ከማለታቸውም በዘለለ ህወሓት በአሁኑ ወቅት ከፕሮፓጋንዳ የዘለለ ምንም አይነት አቅምም ሆነ ኃይል የለውም በማለት አስተያየታቸውን ሰጥተዋል። ህወሓት በአሁኑ ሰዓት በክልሉ ያሉ ወጣቶችን እያፈሰ ወደ ማጎሪያ ወደ ሳዋና ኤርትራ ድንበር አካባቢ እየወሰደ ያለ ሲሆን በርካታ የትግራይ እናቶች ተጨንቀው እንባቸውን በማፍሰስ ላይ ይገኛሉ። በርካታ ወጣቶችም እስካሁኑ ሰዓት ድረስ ወደ አዲስ አበባ ለመግባት ከፍተኛ ትንቅንቅ በማድረግ ህወሓት የትራንስፖርት መንገዶችን በመዝጋት ከፍተኛ እንግልትና ስቃይ ወጣቶችን ዳርጓል ስንል መረጃው ደርሶናል።